ممكن نشوف الفاتورة إنه المبلغ ما راح لعندهم لهيمانوت وزوجها. نبي نتأكد إن ندفع لها نبي بدنا نشوف الفاتورة. هو اللي يجيب لك الفاتورة، هي تجيب لك الفاتورة للمرأة اللي دفعوا لها. أعطونا الرقم ونكلم المرأة هي تطلع لنا الفاتورة. سوي كان عم مستر جبريلا بينه هذا احنا خديناها من زي ما بينا الأسردات هيمانوت. الناس اللي دافعين مبلغ كبير، الناس اللي دافعين مبلغ عم بيطلبوا زينب، عم بيضربوا لزينب، عم بيعملوا لها مشاكل، عم بيشتكوا عليها زينب بالسجن هلا. فيبوني يتأكدون. خلنا نفكرين ان زينب كلت فلوس. نبي نفرجيهم الفاتورة ان المبلغ ما راح عند زينب. ليكي انا بعرف القصة، يعني انا ما خصني بالموضوع. هلا معاذ عم تشتغل عندي جديد، بس هي حتى هيدي المرة اللي اخذت المصاري قالت مزبوط معاذ عطتني مصاري. انا سألتها قالت لي ايه مزبوط، اخذوا هن المصاري، معاذ ما خصها. انا بعطيكي رقمه. كيف معاذ؟ كيف انت مو بالبنك؟ فاتورة في فاتورة من دبي. ايه دبي بنك. فاعطينا رقم المرة وانا اكلم المرأة تطرج لي فاتورة. انا اطرج الفاتورة لزينب، زينب تفرجيهم ان زينب ما كلت فلوسهم، ما كلت مصاري تبعهم. عرفتي؟ اوكي هلا بنعطيك النمرة تبعيتها واحكي مع انت ايدي لبدنا الفاتورة عشان معاذة هي كانت تشتغل عندها ما بتعرف بواحد من دبي بعت لها المصاري. الفاتورة وين بدي اعرفها؟ انا بدي من معاذة تعطيني رقم نمرة المرأة اكلمها تطرج لي الفاتورة. تمام؟ بس بدنا نشوف الفاتورة مشان زينب تطلع حرة في هاي الموضوع، لان امها عم تتعذب، امها بالسجن. تخيلي زينب هلا بالسعودية بس امها بالبلد، وامها سجنوا امها مشان زينب. حرام. اوكي خلي معاذة. الله يخليكي. شكرا. تعب معاذة كمان هلا عندها شغل عشان هيك حامل الصبي صغير. بس انا والله عم اقول لك انا عرفت بالموضوع. هذا الصبي ابن بنتي انا، يعني هي ما شاء الله. الله يحفظك. الله يخليك. بس انا عم اقول لك عن جد هن حتى الجماعه قالوا انه معاذة لها مصاري عندنا، بس كثير عم بيقهروا فيها وما عم يعطوها. هيدي يعني انا شاهده على الموضوع. نعطيكي نمرة المرة وتواصلي معها. تمام راح اتواصل مع المرأة اذا هي اعطتني الرقم. اوكي يا ሀቢባ ይኸው ሴትዮዋ ሰውየው ብሩን ስንሰጠው ይሄ ወረቀቱን ያስጀመረላቸው ባለ ዶሮ ቤቱ ማለት ነው። እሷም ታውቀዋለች ሰውየውን። ቤይሩት ሰው አለ እንትን ዱባይ ሰው አለው። ቀጥታ ዶሮ አሉን እሷ ዘይነባ እየገዛች ለሴትዮዋ ነው የሰጠቻት። ዘመዷ ነው እየገዛ ለሴትዮዋ የሰጠው ብሩን ዶላሩ ማለት ነው። ከዛ ዶላሩን ደግሞ አየር ማረፊያ ዱባይ የሚሰራ ሰው አለ። እሱ ነው የተቀበለለች ለደላሏ የሰጣት ወረቀቱን እንድትሰራ። እሺ ዱባይ መዓዛ ዱባይ ያለችዋ ሴትዮ ሃይማኖት ነው መዓዛ ነው ስምሽ? ሁለት ስም ነው ያለሽ? መዓዛ። እሺ ሴትዮዋ መዓዛ ነው የምትልሽ፣ እሷ ደግሞ በሰፈር ስምሽ ሃይማኖት ነው የምትልሽ። እሺ መዓዛ ዱባይ ያለችዋ ሴትዮ ምንድን ነው ዜግነቷ? እሱ የዘይነባ ዘመድ ነው የሄደ ብሩ ነው የሰጣት እኮ ታውቃለች። ዘይነባ ዘመዷ ነው እየወሰደ ብሩ ነው የሰጠው። ዜግነቷ ምንድን ነው? ዜግነቷ ኢማራታዊ ናት? ልብናኒ ናት? ምንቱን ያላቀውም ዘይነባን ጠይቂ፣ እሷ ታውቀዋለች። ቤቱን ያውቃል። የእሷ ዘመድ ነው እየወሰደ ብሩ ነው የሰጣት ለሴትዮዋ ዱባይ። በጣም ጥሩ። የእሷን ሴትዮ ስልክ በባንክ እናስገባልሽ ስላት በባንክ ውድ ነው አለችንና የእሷ ዘመድ ዶላሩን እየገዛ የዘይነባ ዘመድ አሁን ደረሰኝ ስትባሉ በካሽ ነው የተሰጣት አላችሁ። እኔ ደረሰኝ ማየት ፈልጋለሁ። ሴትዮዋ ባንክ ውስጥ መግባቱ ለምን በካሽ ሆነ? ዘይነብ እኔ ምን አውቃለሁ? እኔ ደላላ አይደለሁም ሀቢባ። እኔ ምን ላድርግ? እኔ ደላላ አይደለሁም። እንደዚህ ግማሹንማ ከዚህ ነው ያስገባላት። ሴትዮዋ እና ብሩን እየዞረች የተቀበለችው እዚህ ያለችው ደላላዋ። እንደገና ደግሞ የሰውየው ሚስት ቤይሩት ነው ያለችው። እኔ ስልኳን ልስጥሻውሪ። ሰውየው የሁለተኛ ክፍያውን በየወሩ አንድ ሺውን እመልስልሻለሁ አለ። 2 ጊዜ ሰጠኝ። ሌላውን ብር አልመለሰልኝም። ይኸው እስካሁን እነሱ ራሱ ጠይቁልኝ ብዬ ይኸው ትልቅ ሰው ናቸው እነሱ ላኩባቸው። እንሰጥሻለን ብቻ ነው የሚሉት። እንደገና 4 ሚሊዮን እንደዚህ የሚባል ነገር የለም። የ10 ሰው ተጀመረ። ከ10 ሰው 9 ቀሩ። 1 ሰው መጣ። የሁለተኞቹ ደግሞ 8 ሰው ተጀምሮ 8ቱም ሪጀክት ተባሉ። 120 ሺህ ከፍለው ሌላ ብር የከፈለ ሰው የለም።
ይህሽ በቃ የአስሮቹ ልጆች የሁለተኛውን ክፍያ እኛን መልስልሻለን። ቢያንስ ሰዎች እንትና ማዛ አንድ ይኸውልሽ ስንት ከፈሉ? 11ዱ ስንት ከፈሉ? 140 ሺህ 140 ሺህ አይደለ? መጀመሪያ ልንገርሽ ወረቀቱ ወደ ገንዘቡ 4 ሚሊዮን አይሆንም ስላልሽ እኔ ላስላልሽ 11 ሰው 140 ሺህ ከፈለ አይደል? ቆይ እኮ 11 ሰው 140 ሺህ ሲባዛ በ11 አልከፈለም። እንደዛ ሀቢብ አልከፈለም። 140 ሺህ አልከፈለም። 140 መጀመሪያ 10 መጀመሪያ የተጀመረላቸው 10 ሰው ናቸው። 120 ሺህ ከፈሉ። በፊት ዶላር ውድ ነበረ። ከዱባይ እየገዛች ምን እያለ የራሷ ዘይነባ ነው ለዘመዷ እየሰጠች ያስገባችው ብሩን 120 ሺህ ሲባዛ በ10 1 ሰከንድ 1.2 የ10 ሰው በ120 ሺህ 350 ሺህ አይደል? አልከፈሉም። 10 ሰው ይኸውልሽ ሀቢባ ልንገርሽ 10 ሰው መጀመሪያ ኢንቪቴሽን ከዚህ ሴትዮዋ ስልክላቸው አሻራ ከሰጡ በኋላ አዲስ አበባ ላይ 1 ሺህ ከፈሉ ለሴትዮዋ ወረቀቱን ማስጀመሪያ። እሺ እየሰማሽ ነው? ወረቀቱን ማስጀመሪያ 1 ሺህ ከፈሉ። ቪዛውን ሰራችላቸው። ምን አለ በ3 ወር ስልክ ወረቀቱን ልልክ ነው 1 ሺህ ክፍያ ያዘጋጁ ስትል ሴትዮዋ ዘይነባ ሴትዮዋ እንደዚህ እያለች ነው 1 ሺህ አዘጋጁ ብላለች። ወረቀቱን ቪዛቸው ወደ ኢትዮጵያ ልክ ነው እያለችው ስራት አዘጋጅተዋል። ችግር የለም እኔ ያስገባላታለሁ አዘጋጅተዋል አለች። ብር እዚህ ዩሮ ሲፈልግ የለም ውድ ነው። ከዛ በቃ እኔ ዱባይ የማውቀው ሰው አለ ዘመድ ያለ እሱ ሰው ካላት በቃ እኔ እንደውም ሰው አዘጋጃለሁ ዱባይ ከዱባይ እንስጥሽ ወይ ብዬ ጠይቂያት በላኝ። አዎ ስጡኝ በቃ ከዱባይም ሰው አለኝ ሪፖርት ላይ የሚሰራ ሰው አለኝ እነሱ ያመጡልኛል ስትለን ዘይነባ እንደዚህ ብላለች። በቃ ስራት በቃ ችግር የለም እኔ በዱባይ አስገባላታለሁ ሰው አለኝ አለች። ራሷን አስገባችላት በዱባይ። የእሷ ዘመድ አለ እየወሰደ ነው በካሽ የሰጣት ብሩን እኮ ስንት የሁለተኛውን ክፍያ ማለት ነው እኮ የሁለተኛ ክፍያ ስንት? ቁጥሩን ነው የምፈልገው። ስንት? 120 ሺህ ድጋሚ መጀመሪያ ወረቀቱን ሰርታ ኢትዮጵያ ስልክ 1 ሺህ ከፈሉ። የ10 ሰው በጣም ጥሩ። ሌላ 1.2 የ10 ሰው ሁለተኛ ዙር 120 ሺህ ፕላስ አጌን 1.2 እሺ ሂጂበት። ለምን ቅድም የነገርኩሽ ከዛ መጀመሪያ አዎ ትክክል። ከዛ ደግሞ 8 ነበሩ። የ8ቱም እንደዛው ቀጠሮ ተይዞላቸዋል። የእነሱን ድጋሚ ብር አልተቀበለችም ሴትዮዋ። በቃ እነዚህ ካንስል ከሆኑ የእነዚህን ውጤት ሳላይ የእነዚህን ብር አልቀበልም ማለት ሴትዮዋ። እንዲያውም ዘይነባ ብሩን ሰብስባ በቃ ሴትዮዋ የእነዚህን ውጤት ሳላይ አልቀበልም ብላለች አልኳት። ለዘይነባ ማለት ነው። ሴትዮዋ ብር አልቀበልም ብላለች። ከልጆቹ ብር እንዳትቀበል የእነዚህን ውጤት ሳታይ አልኳት። ዘይነባ እሺ አለች። ከዛ እነዚህም 8 ልጆች ጋቡ እንዳለ ሪጀክት ተባሉ 8ቱም። ባለፈው በጣም ሮማንያ ላይ ሪጀክት እየተባለ ነበር እንዳለ ሪጀክት ተባሉ። ከዛ መጀመሪያ ሲባል ሲጀመር ነግሬያታለሁ። ዘይነባ ሴትዮዋ እንደዚህ ብላለች። መጀመሪያ የሚከፍሉት 120 ሺህ ብር መልሱ ብትሉ አልመልስም። የወረቀታቸው ነው። ወረቀት አውጥቼ ነው የማሰራው። የስንት ነገር አለ የወረቀት የምኔ ነው ብላ 120 ሺህ አልመልስም። የሁለተኛውን ክፍያ ግን ልጆቹ የሚቀሩ ከሆነ እመልሳለሁ ብላ ደላሏ ነገረችን። እሺ ተባብለን ከዘይነባ ጋር ተነጋግረን ምን ብለን ነው የ10ሩ ድጋሚ ስለተከፈለ አንደኛው መጣ 9ኙ ቀሩ። እየሰማሽ ነው? ከዛ 9ኙ ሲቀሩ አሁን ሁለቱ የራሴ ዘመዶች ናቸው፣ የራሴ ወገን ናቸው። የዘይነባ አሁን የቀሩት ድጋሚ የከፈሉት 5 ናቸው። የሁለቱን ወንዶች ሰተናት እንደውም እነሱ ሌላ ሀገር ገብተዋል። ቁጥር ብቻ ጥሪ ነው ያልኩት። አንቺ ግን ብዙ እያወራሽ ነው ያልኩሽ። የመጀመሪያ ዙር 120 ሺህ 10 ሰው አልሽ። እሺ ብዬ መዘገብኩ። ሁለተኛ ዙር ክፍያ 120 ሺህ አልሽ። ሶስተኛ 5 ሰዎች የከፈሉት ስንት ነው? ቁጥሩን ብቻ ነው የምፈልገው አልኩሽ። ስንት ነው? ሶስተኛው 5 ሰዎች የከፈሉት ቁጥር ጥሪ። ቁጥሩን እኮ ሳትጠሪ ዝም ብለሽ ወረቀቱ ሲጀምር አንዴ 120 ሺህ ከፈሉ 18 ሰዎች። ከዛ ድጋሚ ቢዛቸው ከተሰራ ኢትዮጵያ ኤምባሲ ከሄደ በኋላ ደግሞ 1 ሺህ ድጋሚ ከፈሉ 10 ሰዎች። ሌሎቹ አልከፈሉም። በቃ በአጠቃላይ ስንት ከፈሉ? ሂሳብ አታውቂም? 10ሮቹ 2 ከፍለዋል። 8ቶቹ ደግሞ አንዳንዴ ነው የከፈሉት። አንዳንዴ የከፈሉት 8ቶቹ ስንት ከፈሉ እያልኩሽ እኮ ነው።
120 ብቻ 120 ብር 8 ሰው 120 ከፈለ። ኦኬ አስሮቹ ሁለት ጊዜ 120 ከፈሉ። ትክክል ከፍለዋል። በቃ ሌላ ሰው የለም። ስምንቶቹ ደግሞ 120 ሲባዛ በ8 ሰው ሲባዛ በ8 ሰው 960 ሲደመር 1.2 ሚሊዮን እዛ ጋር 2 ሚሊዮን 400 አለ። ከዛ 2 ሚሊዮን 400 ሲደመር 960 3 ሚሊዮን 860 3 ሚሊዮን 860 4 ሚሊዮን ሊገባ እኮ 300 ነው የጎደለው ማሬ። እሷ 4 ሚሊዮን አለች፣ አንቺ 3 ሚሊዮን 660 ብር ከፍለዋል። እሺ 3.8 እሷ እኮ አሁን የምትለው ዘይነባ የመጀመሪያው ክፍያ እኮ ልጆቹም ከከሰርን ከቀረም ይቅር ሪጀክትም ከባልም ምንም አልተባልን እኛ የመጀመሪያውን ክፍያ አንፈልግም አንጠይቅም ብለዋል ልጆቹ እኮ። አሁን እየጠየቁ ያሉት ሁለተኛ ዙር የከፈሉት ልጆች ብቻ ናቸው። እሱንም ደግሞ እኛ ሰዎቹን እኔ እየጠየቁ ያሉት ለቪዚት ቪዛ ነው ይሄ ሁሉ ብር ህዝቤ እየከፈለ እየተበዘበዘ ያለው ቪዚት ቪዛ፣ እሱንም ለማይሄድ ለውሸት ቪዛ። አሁን ሃይማኖት መዓዛ በደንብ ገልጻለች። ዘይነብ ያንቺ ተራ ነው። በመጀመሪያ ደረጃ አንቺ ያልሽው 4 ሚሊዮን ነው። እንዴት ላልሽኝ በመጀመሪያ 9 ሰዎች ሙሉ 350 ከፈሉ ነው ያልሽው ነው አይደለም? አልከፈሉም። ለኔ አልከፈሉ ለራሷ ነው የከፈሉት። መዓዛ ተራሽን ጨርሰሻል። ዘይነብ ታውራ አሁን ለሷ ነው ጥያቄ። እሺ ዘይነብ አንቺ የመጀመሪያ ቀን የዛሬ ስንት ቀን ስትመጪ እዚህ ቤት የመዘገብኩት አለ ያልሽኝ 9 ሰዎች ሙሉ ከፈሉ 350 አይደለ? ከዛም በኋላ 11 ሰዎች ደግሞ $1,000 በዛን ጊዜ ምንዛሬ የዛሬ ስንት ጊዜ 140 11 ሰዎች ከፈሉ ብለሽኝ ነው የመዘገብኩት። 120 እሺ 120 11 ሰው ጋይስ ያዙልኝ። 11 ሰው 120 ከፈሉ ዘይነብ ያለችው። 9 ሰዎች ደግሞ 350 ሙሉ ክፍያቸውን ከፈሉ። 20 ሰዎች ማለት ነው ብያለሁ። ይህንን ደምራችሁ ኮመንት ላይ ጻፉልኝ። አንዴ ልንገራችሁ 9 ሰው 350 ስለዚህ 350 ሲባዛ በ9 ሰው ጻፉትና ከዛ 11 ሰው ደግሞ 120 ቶታል ስንት እንደሚመጣ ኮመንት ላይ ጻፉልኝ። አመሰግናለሁ። እሺ ቀጥይ። እሺ ይኸውልሽ ሀዊዬ እዚህ ጋር ሃይሚ ጮክ በይ ድምፅሽ አይሰማም። ይኸውልሽ ሃይሚ ሚዩት አድርጊና ጥያቄዎች ካሏት ጭንቅላትሽ ላይ ይዘሽ ትመልሻለሽ። ማረኝም አልችልም። እኔ ለቲክቶክ አዲስ ነኝ እናት። እሺ እኔ ሚዩት ባረግልሽም ማብራት አትችይም። ቆይ ዝም በይ ዘይነብ። እኔ ድምፁን ብዘጋልሽ አንቺ በቃ ዝም በይ። ዋላ መክፈት ሊያቅትሽ ስለሚችል አንቺ ዝም በይ። ቃም እንዳታንኮሻኩሽ። እሺ ቀጥይ ዘይነብ። እሺ ይኸው ሃይሚ እኔ ብሩ ይከፈል ስትይ ሃይሚ ይሄ ብር በኋላ ኬት አምጥተን ነው እንዴት ነው የምንመልሰው ስልሽ፣ አይ የሰውዬ የሚስተር እህት ባል ዶሮ ቤት ነው ብለሽ እንደውም ድምፅ ላክሽልኝ። የሰው እኔ በኋላ እንዴት ስልሽ ማለት ነው። ከዛ ሰውዬው እንደውም ለግብዣ ይመጣል እና ቤተሰብ ናቸው። እኔ እዚህ እስካለው የኔም ሰውዬ ጥሩ ሰው ነው ይረዳኛል አላሽ። ከዛ እሺ ሴትዮዋ እንደሚከፈል ነግረሽኛል፣ ግን እውነት እንናገር ካልን እኔ ሪጅክት የሚባል አናቅ እንጂም አልነገርሽኝም። አናቅ እኔ በራሴ በኩል ማዛ ፊውቸሪንግ አትግቢ። ስትጨርስ የራስሽ ተራለሽ። በተራዋ አትግቢ አላ ምንድን ነው ሴትዮዋ ወረቀቱን ሰርታ ትልካለች። ሴትዮዋ ማሰሪያ $1,000 ወረቀቱ ሲያልቅ $1,000 ከዛ ወረቀቱ ካለቀ በኋላ ሙሉ ሂሳብ አለ። ሙሉ ሂሳብ ካልተዘጋ አልክም ብሎ ወረቀቱ በእህቷ ስም ነው የተላከው። ከዛ 350,000 ወይ ልጨርስ 350,000 ከስንት ሰው ነው የተቀበልኩት ሃይሚ? ከ4 3 ሰው 400,000 እኔና ሃይሚ እናቅ ታውቂያለሽ 400,000 እዛ
ሂሳብ ሰርቶ ማለት ነው። ግዛው ነው ሂሳብ የሚሰራ ሂሳብ ሰርቶ 240,000 ከዛ ለኔ 15,000 ቆርጦ ግዛው ማለት የመዓዛ ወይም የሃይማኖት ሁለት ስም ያለት የሃይማኖት ወይም የመዓዛ ባለቤት ግዛው ይባላል። ሂሳብ ክፍል እሱ ነው ሂሳብ የሚሰራው። ኦኬ አዎ ግዛው ደበበ። ከዚያ ተጨቃጭቀን እኔ ብሩ እኔ ጋር ይቀመጥ ስል አለ። ከዚያ ወይኔ ጉዴ ፈላ። የሰው ብር አንስቼ ልክ ያለው ወረቀቱን ከዛ እምቢ ካሉ ምን ይውጠኛ ስል ከዚያ ሁለቱ ተስማምተው በሷ አባትና በሱ አባት ከሴትዮዋ የተረፈው ብር በጋራ አካውንት አስገባው። ከዚያ እኔ እንደውም ነፍሴ መለሰ። ደረሰኛለሽ ከይቅርታ ጋር ደረሰኛለሽ ያስገባሽበትን ደረሰኝ ፈልጓለሁ አለኝ። ሂሳቡ ሰማለችው ጋር ስለማይገናኝ ያንቺ አንቺ ያልሽው 4.4 ነው ስናሰላው የ9 ሰው 120,000 እና የ11 ሰው 350,000 4.4 ነው የመጣው። እሷ ደግሞ ደረሰን ያለችው ገንዘብ 3.8 ነው የመጣው። መሀል ላይ ያለውን ልዩነት የት ሄደ ለሚለው ለማወቅ ያስገባሽበትን ደረሰኝ አለኝ ሁሉ። እሺ እኔ ያው ደረሰኞቹ አለኝ። ከዚያ እናቴ ምን አለች? አይ በሱ አባትና በሷ አባት የሚገባ ከሆነ እኔ ቤታቸውን አውቃለሁ፣ እነሱ ቤተሰቦቻቸው ምንጀር ስለሆኑ አምናቸዋለሁ፣ እንደዛ ከሆነ አትጨነቂ ያለች። ከዛ በኋላ አስገባሁ ማለት ነው። ወረቀቱ እህቷ ይዛልኝ መጣች። ለልጆቹ ሰጠው። ሪጅክት ይኸውልሽ፣ እነዚህ ሙሉ ሂሳብ የዘጉ የነ ሙሳ ቡድን ላስታውሳት፣ የነ ሙሳ ቡድን ሙሉ ሂሳብ እነ ሙሳ 350,000 ነው ክፍል ይመኝ። እነዚያ ከኋላ የመጡት እነ ጅብሪል እና እነሱ 400,000 ሶስት ሰው 400,000 ታውቂያለሽ። ከነሱ አልክድም 15,000 ግዛው አስቦልኛል፣ ለወጪ ይሆንሻል፣ ምትመላለሽበታል። ከዚያስ ወንድሜ እንድዬን ነፃ ወስድልሻለሁ ነበር የተባባለው። ከዚያ በኋላ ምንድነው ሴትዮዋ ያለ ብር አልሰራም ብላለች። ለሱ ክፈይ ሲል ከመጀመሪያዎቹ ቡድን ወደ ኋላ እየቀረብኝ ብር ስል በሰዓቱ አጥቼ ነው። ሁለተኛ ዙር ላይ ማለት የቅደም ተከተል ነው ብሩ አገባቡ። ከዛ ባለቤቴ ከፈለልኝ የወንድሜን እንዲገባት ነው። የእነንድዬ ቡድን ልበልሽ ስንት ሙሉ 120,000 $1,000 ከፈሉ። አንድ ስንት ናቸው? 7 እንዲገባት ነው። ከዚያስ 5 ልጆች ናቸው ያለችው የተመለሰላቸው ናቸው። ወረቀቱ እንደውም ያልመጣ 5 ልጆች ወረቀታቸው ያልመጣ 120,000 ከፈሉ። ስንት 80,000 ተመለሰ። 40,000 ቀረ። አንድ እንጂ መጀመሪያ ያስረዱን የነገሩኝ ነገር የለም። ብር አይመለስም ብላ ይሄ መጀመሪያ አልነገሩኝም። ቢነግሩኝ ለልጆቹ እነግራቸዋለሁ፣ አንጨቀጭቃቸውም። ግን ከዛ በኋላ እኔና እሷም ተበጣብጠን እንገዳደላለን ሁላ ተባብለን እኔና መዓዛ ማለት ነው መቱ ሰጥቻለሁ። ደረሰኝ አለኝ 50,000 ጨመሩልኝ። እሱንም ያስገባሁበት ደረሰኝ አለኝ 80,000 ለልጆቹ ያስገባሁበት ደረሰኝ አለኝ። ሌላ ደግሞ እነሱ እዛ ብር እየሰበሰቡ ለየቤተሰብ አስገቢ ያሉኝ ደረሰኞች እንዳለ አለኝ። ግን ምንድነው እኔ አላህ ይወቀው እውነቱን በተለያየ ሰውን ያስገባሁት እኔ አውቀው ሲስተም በተለያየ ሰው ቢሆን ያንን የተለያየን ደረሰኝ ታመጪና ካልኩሌት ይደረጋልና ደረሰኝ በካሽ የሆነ ነገር እኮ ነው ለማጭበርበር የሚመቸው። በደረሰኝ የገባ ነገር እኮ ኮምፒውተር የያዘውን አይለቅም። ታመጫለሽ አለኝ። ዱባይ ያለችው ይኸውልሽ፣ ዱባይ ያለችው በዱባይ ሰው አለኝ ብላለች ሴትዮዋ ስትል፣ ከዛ ሚጣ ምትባላለች ባሏን እንደውም ለመሄድ የረዳችልኝ ዘመዴ፣ የእሷ ባለቤት ዱባይ ነው፣ ልጅቷ ዘመዴ ናት። ታክሲ ሹፌር ነው ሄዶ ያደረሰው ማለት ነው። ዶላሩን ሄዶ ለሴትዮዋ። ሴትዮዋ ምን አይነት ዜጋ እንደሆነች እኔ ማውቀው ታሪክ የለኝም። ሀይሚ ነግራኝ ነው። ምንድነው ዱባይ አላት ጓደኛዋ ናት፣ እንደዚህ እንደዚህ ይስጥ ብላለች። ሄዶ ሰጥቷል። እኔ ከሆነ ነገሩ ከሆነ በኋላ ለምን አንቺ ሀይሚ ይሄ ወንጀል ነው ለምን ተስማማሽ? በካሽ
ለምን በዚህ በሰለጠነ ዘመን አንቺ ደላላ ካልሆንሽ ዘይነብ ለምን ተስማማሽ በካሽ? ለምን ካሽ ምን ማስረጃ አለ? መጀመሪያ ቀብዲ ለምን በካሽ ነው? በካሽ መስጠት ሄዶ ሴትዮዋን በአካል አግኝቶ በካሽ መስጠት በአካውንቷ እንዲገባ ማስረጃ እንዲገኝ የማድረግ ንጹህ ስራ መስራት እየቻለው ስላት በካሽ እጅ በእጅ መቀባበል ወንጀል ነው። ይህ ወንጀል ነው። ነገ ማስረጃ የለሽም። እቺ ሴትዮ ብሩን ለመቀበሏ የአፍ ወሬ እንጂ ማስረጃ የለም። እኔ ደረሰኝ ስል ነው በካሽ መሆኑን የነገራችሁኝ። ደረሰኝ $4000 በእጅ የተሰጠ ብዙ አይደለም፣ ብዙ አይደለም በእጅ የተሰጠ። እኔ ዱባይ ላይ የተሰጠው ቆይ በእጅ የተሰጠው $5000 $4000 እንደዛ ነው። ሌላውስ በማን አካውንት ነው የገባው? ለሴትዮዋ እንዴት ደረሳት ሌላው ብር? እኔ አላቅም። እኔ እነሱ ባዘዙኝ አካውንት ነው ከዚህ ካሉ ኢትዮጵያኖች ሰብስበናል። ለየቤተሰብ ስጪ። $5000 ብዙ አይደለም ማሮቼ። ለደላሎች $5000 ኢዝ ናቲንግ። ለእኛ ለድሆቹ ነው $5000 ብዙ አይደለም። $5000 ትቀልዳላችሁ እንዴ? ለእኛ ለደላላ $5000 ኢዝ ናቲንግ። 5 ብር በሉት ለነሱ የበለጠ አይደለም። እኔ ደላላ አይደለሁም። በእናትሽ 100% ነሽ ሀቢባ። እኔ ደላላ ነሽ። አዎ በቃ እንደዚህ ተማምነን ነው የምናወራው። ደላላ ነሽ አንቺም እሷም ደላላ ናችሁ። ከአረቦች ጋር እሷ ትሰራለች፣ ኮሚሽን ይታሰብላታል። ከኢትዮጵያ ሰዎችን በነፃ መሄድ የሚችሉበትን ይሄን ድሃ ሀገር ሮማንያን ዶሮ ለመጠበቅ የዶሮ ለመኮትኮት የሆነ ነገር ለማድረግ 350,000 እያስከፈላችሁ ለአንቺ እነሱ ኮሚሽን እያሰቡልሽ። እሱ የሚያሳዝነው እዛ ጋር የሚበላው ህዝብ ነው። ገና ለገና እሄዳለሁ ብሎ 350,000 ብር ከብት ሽጦ መሬት ሽጦ አፈርድ የሚበልቱ የሚከፍለው ማህበረሰብ ነው የሚያሳዝነው። ገባችሁ? ያ እናንተን አምኗችሁ ማለት እነዛ ሰዎች ስላመነባችሁ እኮ ነው። ስላመነባችሁ እኔ ለአንድ ሰው ገንዘቤን አውጥቼ የሆነ ነገር ያሳካልኛል ብዬ ስሰጠው በዛ ሰው እምነት ስላለኝ ነው። ስላመነባችሁ ነው። ያመነባችሁን ማህበረሰብ ግን ልቡን ስትሰብሩ፣ እምነቱን ስትሰብሩ በጣም ነው የሚያማው። ይሄ ራስ ወዳድነት ነው። እሺ እዚህ ጋር እኔም እኮ የውልሽ የወንድሜን ከፍያለሁ። ባለቤቴ ሰፈር ሁሉ ያውቃል። መኪና ነበረው የሚሰራበት፣ መሬት ሽጦ የገዛው መኪና። ከዛ ሽጦ ሌላ የመኪናውን ብር አጠፋለሁ ብሎ እኔ ጋር አስቀመጠው። ከዛ ለወንድሜ ግን ከፈለልኝ። እኔም የወንድሜ ይሄዳል ብዬ ስላመንኩ ግዛውን አይደለም ሃይማኖትን ነው ያመንኩት። አንድ ሃይማኖትን በጣም ነው ያመንኩት። ለወንድምሽ እመኚ፣ ለወንድምሽ ተበይ። የህዝብ ብር ማስበላት ግን ያንቺ ህይወት መመሰቃቀል፣ እንደዚህ እናትሽን እስር ቤት ማስገባት፣ አንቺ አራስ ልጆችሽን ልጆችሽን ጥለሽ መንታ ልጅ መዳም ቤት የመሰደድ የማምለጠሽ ጉዳይ የሰው ብር ስለሆነ ነው። ድሃ እኮ በብሩ አይደራደርም። ከብቱን ሽጦ መሬቱን ሽጦ እያንዳንዱ 350,000 ወደ 4.4 ሚሊዮን የከፈለ ድሃ ብሩን ያለውን ነገር የሰጠ ድሃ እኮ አንቺን ምንም ለማድረግ አይፈራም። አንቺ ለነፍስሽ ፈርተሽ አረብ ሀገር አመለጥሽ፣ መዳም ቤት ገባሽ። እናትሽ ግን እዛ ጋር በስተርጅና እስር ቤት እየገባች ነው። የህዝብ ብር ስለሆነ ሰው ስለራሱ ገንዘብ ብቻ ነው ኃላፊነት የሚወስደው። ገብቶሻል? የወንድምሽን ብር ተበይ። ወንድምሽ ነው፣ ምንም አያደርግሽም። የባዳን ብር ሰብስበሽ 19 ባዳዎች ያስበላሻቸው የአካባቢ ሰዎችስ በደላላ ያስበላሻቸው። እንዴት ኃላፊነት ትወስዳላችሁ ለሰው? እኔ ላሳይሽ ኪኒኒ እንዴት ደብቄ ይዤ መጥቼ እንደምጠቀም። አሁን ምን አገናኘው ኪኒንና ስለ ህዝብ ብር ስናወራ? ልሽ የፈለኩት ያመኛል፣ ይጥለኛል። እኔ የውልሽ ይጥለኛል። አንቢቢ ይሄ የምን ኪኒ እንዳይዘጋብኝ መድኃኒት ስታሳይ ማሪ፣ እንዳይዘጋብኝ ቲክቶክ እባክሽ። መድኃኒት ይዘጋል። አይቻልም፣ አይፈቀድም። መድኃኒት እየሸጥን ይመስለዋል። አይቻልም። እሺ አሁን አንቺ ማሪ፣ አንቺ አሁን 4.4 ሚሊዮን ወደ እነሱ ያስገባሽበትን ደረሰኝ ለእኔ ወደ ዋትሳፕ ላኪልኝ። ደረሰኙን እፈልጋለሁ። አሁኑን አስገባለሁ። ለምን እሷ ያለችው ይኸውልሽ፣ እሷ ያለችው 3.6 ነው። ለምን 1.2 ሲደመር 960,000 ራይት ጋይስ ደምሩልኝ። ይሄንን ቆይ ይሄን ራሴ አይምሩ ግራ ገባኝ እኮ 960,000 ሲጻፍ እንዴት ነው? ቆይ 96 ከዛ ስንት ዜሮ ነው? ብቻ 3 ነጥብ ምናምን ነው እሷ ያለችው የከፈሉት። እሷ ደግሞ 4.4 ነው ያለችው። ስለዚህ ለዚህ ደረሰኛ እንዴት ነው 960,000 ሲጻፍ 960 ከዛ
960 ከዛ 1 2 3 4 40 አይሆንም ማለት 96 ይሄማ 96,000 ነውማ 960 ከዛ 30 እሺ ከዛ 00 3 ሪም 96 ብዬ ስንት ዜሮ ነው የምጽፈው? 3 በቃ 960,000 እሺ እናንተ ይሄን ደምሩልኝ 1.2 ሲደመር 960,000 ደምራችሁ ቶታሉን ጻፉልኝ ኮመንት ላይ እንደ ቅድሙ 4.4ቱን እንደደመራችሁት 4,470,000 እንደደመራችሁት ይሄንን 1.2 ሲደመር 1.2 300 ሶሪ 1.2 ሲደመር 1.2 ሲደመር 960,000 እንደምሩት 3.3 ኦኬ። ስለዚህ 3.3 ነው እሷ ያመነችው 3.3 ነው። እርግጠኛ ናችሁ? እንትን የፈለግሽ ማሪ 1.2 ሲደመር 1.2 ሲደመር 960,000 ካልኩሌተር ሲግነስ ጠብቂኝ አቡ 1.2 አዎ ሲደመር 1.2 ሲደመር 960,000 ይህንን ነው ደረሰኝ ያለችው ተቀብለናል ያለችው መዓዛ። ዘይነብ ደግሞ ያለው የምትለው 4.4 ደረሰኞቹን ላክሽልኝ ዋትሳፕ ላይ ዘይነብ 1,200,960,000 ነው። አንደኛው ስንት ነው? 1.2 ሲደመር 1.2 ሲደመር 960,000 ይኸው በቃ እዚህ ጋር እኮ እየጻፉት ነው። 3,360,000 3,360,000 ብር። ኦኬ ኦኬ ቴንክ ዩ ጋይስ ቴንክ ዩ። በቃ ታብታብ አድርጉ ጽፌዋለሁ። እነሱ ደረሰኝ የሚሉት ይሄ ነው። እሷ ደግሞ ላኩ። አሁን ደረሰኞቹን ዋትሳፕ ላይ ልትልክልኝ ነው። በእነሱ በአባታቸው በማን አባት ነው? በግዛው ነው በመዓዛ አባት ነው ያስገባቸው። ግዛው ስራህን ጨርሰ መጣህ። ሚውትክን አብረው ግዛው። ሚውት ነክ የድምፁ ዝግ ነው። እሷን የድምፅ ምልክቷን ልካት፣ የማይክ ምልክቷን። አዎ በአጋጣሚ ወጥቼ ነው። ኦኬ አረቧ መታ ነበረ። የባለቤት ካሰሪ በአረብኛ አውርቻታለሁ። ሮማንያም ሄዳ አረብ ሰራው። ራሳቸው ልብናኔዎች ጋር ነው የምትሰራው ሚስትክ። አረቦች ናቸው። ሁላችንም የምንሰራበት አረቦች ናቸው። ከዛ ከሊባኖስ ነው የመጡት። ኦኬ ሮማኒያዎች መስሎኝ ነበር የምትሰሩበት። ይኸውልሽ የዘይነብ ልጆች 15 ሰው ናቸው። ሌሎቹ ልጆች የኛ ቤተሰቦች ናቸው። እዚህ ጋር ዝም ብላ 20-30 ጥላለች። 15 ልጆች ናቸው። የሱ 15 የእሷ ወገን፣ 5 የእናንተ ወገን ነው። ኖ 3 ሰው ሌላ አይደለም። 20 ሰው አይደለም። አጠቃላይ 18 ሰው ነው። 3ቱ ልጆች የኛ ቤተሰቦች ናቸው። 15ቱ ናቸው ከእሷ በኩል ያሉት ማለት ነው። ቤተሰብ ጋር ገባ የምትለውንም መልሰናል። ቤተሰብ ጋር ገባ የምትለውን ብር መልሰናል፣ ሰጠናል። ከዚህም ደግሞ ሴትዮዋ ወደ 1 ሚሊዮን ምናምን ብር ሰጠናል። ከዚህ ወደ 1 ሚሊዮን ብር ሰጠናታል። አጠቃላይ ወደ 1,600,000 ብር መልሰናል። ቀሪውንም ደግሞ መለሱ ያለችው 1,400,000 መልሰዋል። የቀረባቸው 2,850,000 ነው የምትለው እሷ። ልጅቷ እኮ እየካደች ነው። አሁን እኮ እዚህ ጋር የተነጋገርነውን እኮ ልጅቷ እየካደች ነው። እንዳለ ብሩን መልሱ እያለች ነው። እንዴት እናድርግ? እዚህ ጋር እኛ ዝም ብሎ ይሄንን ነገር እኛ ዝም ብለን ከመሬት ተነስተን ለሰው እናሰራለን እንዴ? አለምንም ወጪ እኛ ይሄንን ሁሉ ብር መክፈል አለብን እንዴ? እንዴት ዝም ብለን እናሰራለን? ልንገርክ አሁን ለምሳሌ እዛው ሮማኒያ ያለች ልጅ ኮመንት ላይ ምን አለች? ቪዛው ምንድን ነው በያቸው። ሺ ሳይድ ኢንቪቴሽን ቪዛ ዋይ ኢንቪቴሽን ቪዛ ፎር 10 ፒፕል ኢንቪቴሽን ቪዛስ አላውድ ኦንሊ ፎር 2 ፒፕል እያለች ነው። አንድ ሰው ኢንቫይት ማድረግ የሚችለው 2 ሰው ብቻ ነው። ጭራሽ ቪዛ አይደለም ኢንቪቴሽን ማለት እኮ ማንም ሰው እናንተን ኢንቫይት ማድረግ ይችላል። ከዛ ኤምባሲ ገብታችሁ እድላችሁ ከሆነ ይሰጣችኋል፣ እድላችሁ ካልሆነ አይሰጣችሁ። ለዚህ ነገር ለምንድነው ክፍያ የሚፈጽሙት እነዚህ ሰዎች? ኢንቪቴሽን ሌተር ማለት ማንም ሰው በነፃ ለማንም ሰው ሊጽፈው የሚችለው ነገር ነው። አንዴ ልጨርስ። እካሌን ወደ ሀገሬ እንዲመጣ ጋብዣዋለሁ ይላል። ያንን ኢንቪቴሽን ሌተር ይዞ ያ ሰው ኤምባሲ ይገባና እድሉ ከሆነ ይገባል፣ እድሉ ካልሆነ አይገባም። ካለፈ ጥያቄውን ኤምባሲው ካመነበት ይሄ ሰው የሚሄደው ይሄ ሰው ሀብታም ነው፣ እዛ ሄዶ የመመለስ አቅም አለው፣ ሄዶ አይጠፋም ብሎ ካመነ ኤምባሲው ጥያቄዎቹን ጠይቆት ካለፈ ይሰጠዋል። ለኢንቪቴሽን ሌተር ነው እንደሚከፍሉት እነዚህ ሰዎች።
ቆይ ይኸውልሽ፣ ትክክል ነሽ ሀቢባ፣ ትክክል ነሽ። ይሄኛው የጉብኝት ቪዛ ነው። እኛ ያሰራንላቸው ከዚህ የተሰራው ቪዛ ወርክ ቪዛ ነው፣ የስራ ቪዛ ነው። ምንድን ነው መጀመሪያ ኢንቪቴሽን ሌተር የሚባለው ምንድን ነው? ከሌን ይሄን ሰውዬ ለዚህ ድርጅት እንደዚህ አይነት ስራ በእንደዚህ ደግሞ ስለፈለግ ነው ከሀገር መውጣት መቻሉን ከወንጀል ነፃ መሆኑን አረጋግጣችሁ ላኩልን ብለው ደብዳቤ ይላካል። ከዚህ ሀቢባ መጀመሪያ ለማን ይላካል ደብዳቤው? ለልጁ፣ ለራሱ ለልጁ ለሚመጣው ሰው። ከዛ በኋላ ፌደራል ፖሊስ ቀርቦ ቪዛ የሚሰጠው ማን ነው? ቪዛ የሚሰጠው ኤምባሲ ነው አይደለ? ኤምባሲ ነው። ኤምባሲ እዛ የሚሄደው ይኸውልሽ። ከዛ በኋላ ፕሮሰሱን ነው የምነግርሽ። ፌደራል ፖሊስ ቀርቦ የፖሊስ ውጤቱን ከወንጀል ነፃ መሆኑን ከሀገር መውጣት መቻሉን መልሶ ሲልክ ከዛ በኋላ ከዚህ ፕሮሰሱ ያልቃል። በጣም ብዙ ወረቀት ነው፣ ትንሽ አይደለም። 10 ምናምን ወረቀት ነው። ከዚህ ተዘጋጅቶ እንዳለ የድርጅቱ ኮንትራት እንዳለ ይላክለታል። ሰውየው ኤምባሲ ይዞ ይገባል ያንን ወረቀት። ኤምባሲ ደግሞ ይሄ ሰው ብቁ ካልሆነ እዛ ሀገር ለመሄድ ብቁ ካልሆነ ሪጀክት ያደርግበታል ቪዛውን። እነዚህ ሰዎች የኢትዮጵያ 350 ሺህ ብር የሚከፍሉት ለደብዳቤ ነው ወይ? ከወንጀል ነፃ መሆናቸውን አረጋግጡልን ለምትለዋ ደብዳቤ ነው ወይ ክፍያ የሚፈጽሙት? ጥያቄ ቪዛውን የሚሰጠው ነው አለ። ቪዛ ተሰርቶ ቪዛ ተሰርቶ እኮ ነው የሄደው። ይገባሉ። አንድ ሰው ቪዛ ከያዘ አንድ ሰው ትኬት ቆርጦ ወደሚሄድበት ሀገር ይሄዳል እንጂ ቪዛ ካለው ምን ሊያደርግ ኤምባሲ ይገባል? አንድ ሰው ቪዛ የያዘ ሰው ወረቀቱ ነው የተላከው። 80% እኛም እንደዛ ከፍለን ነው የመጣ ነው ሀቢባ። ሁላችንም የመጣንበት መንገድ ነው። 80% ቢያንስ ይሄ ስራ አልቆ እነዚህ ልጆች ኤምባሲ ሁሉ ገብተው ትል ሁሉ አንስተው ከነጩ ጋር ይሄ እንደዚህ ነው ቢል ሌላ ሁሉ ችግር ነበር። አሁን ያን ሁሉ ሚዲያ ለመናገር በእንትን ስላልሆነ እንጂ ልጅቷ አሁን ያልተመለሰልኝም። ወንድሜ ግዛው፣ እኔ የጠየቅኩት ቪዛን የሚሰጠው ኤምባሲ ነው። አንድ ሰው ቪዛ ከፈለገ ኤምባሲ ነው ሄዶ አፕላይ የሚያደርገው። እናንተ የምትልኩላቸው ሰፖርቲንግ ሌተር ከሆነ ኤምባሲ ገብተው ኤምባሲው እንዲቀበላቸው ኢዚ ሊያደርግላቸው የሚችል ሰፖርቲንግ ሌተር ከሆነ ለሰፖርቲንግ ሌተር እነዚህ ሰዎች 350 ሺህ መክፈላቸው ትክክል ነው ወይ? ወንደሪኝ እኮ ግራ ገባኝ። አንድ ሰው ለሰፖርቲንግ ሌተር ኤምባሲው ከሆነ ቪዛ የሚሰጠኝ፣ እናንተ ቪዛ ካልሰጣችሁኝ ኤምባሲ ከሆነ ቪዛ የሚሰጠኝ ለደብዳቤ ነው ወይ 350 ሺህ ብር ምከፍለው? ኤምባሲ ለቪዛ ኤምባሲ ገብቼ ኤምባሲው ብቁ አይደለሽም፣ የእኛን ሀገር ቪዛ ለማግኘት አንቺ ብቁ አይደለሽም ብሎ ሊጥለኝ ሊያስወድቀኝ እየቻለ ለምንድን ነው ብሩን ምከፍለው? ኤምባሲ ከሆነ ለእኔ ቪዛው የሚሰጠኝ ለእናንተ 350 ሺህ ብር ምከፍለው ለምንድን ነው? ይሄ ጥያቄ ብቻ ይመለስ። ልንገርሽ፣ ይህንን በአጭሩ ላስረዳሽ። ይህንን ወረቀት 350 ሺህ ብር አይደለም ሲጀመር የሚከፍለው 350 ሺህ ብር አይደለም። ለሴትዮዋ 120 ሺህ ብር ነው ያን ለማግኘት የተከፈለው ብር። ሀቢባ ሁሉም ሰው ሲቀነስ 120 ሺህ የቀረው ለማወቅ ሲቀነስ 120 ሺህ የቀረው ብሬት እንደሄደ የቀረው 230 ሺህ ሴት ነው የሚከፈለው። ኦኬ አዳምጪኝ። የቀረው 230 ሺህ ብር የሚከፈለው ደግሞ ቪዛ ከተመታለት ሰውየው ቪዛ ከተመታለት በኋላ ደግሞ 220ውን ይከፍላል። ለሴትዮዋ ነው አሁንም የሚልከው። እሺ መጀመሪያ 120 ሺህ ከዛ ስንት ነው ለሴትዮዋ? መጀመሪያ 120 ሺህ ከዛ ድጋሚ 120 ሺህ 240 ሺህ 240 እሺ ከዛ ስንት ቀረ? 110 ሺህ ቀረ። 110 ሺህ ብር ቀረ። ያ ብር ደግሞ ከዛ ላይ ትኬት 70 ሺህ ብር 80 ሺህ ብር ትኬት ይቆረጥለታል ሰውየው ከቀረው ብር ላይ። እሺ ስለዚህ የደላላ ለሴትዮዋ የሚከፈለው ሴትዮዋ ማንነቷ አይታወቅም። ለሴትዮዋ 240 ሺህ ይከፈላል። ነው ሌላ ምንም አይነት ነገር የለም። በቃ የስንት ሰው ነው የተመጣው? የ9 ሰው ሁለተኛ ክፍል ይቆረጥለት ከ110 ሺህ 70 ሺህ 40 ሺህ ውስጥ 40 ሺህ ነው። 40 ሺህ ብሩ ልጅቷ ትመጣለች ትሄዳለች። ያ ብር ነው በቃ ሌላ ምንም አይነት ብር ትመጣለች ትሄዳለች። ዘይነብ 40 ሺህ ዘይነብ ነው ነው ዘይነብ እሱን ሁሉንም አትወስድም። ግን ከዛ ብር ላይ ዞሮ ዞሮ ያ ብር ለአንዳንድ ነገር ቲኬት የሚቆርጡት ልጆች ሲሄዱ ለዛ እንሰጣለን። የማደሪያ ተከፍሏል። ስንት ነገር አለ። ለዛ ስንት ነገር አውጥተናል። የቪዛ ማስመጣ እናንተስ ምን አተረፋችሁ? ለሚመጣው ለሚሄደው ከሰጣችሁ እናንተ ምን አተረፋችሁ? ይኸውልሽ ሀቢባ እንደገና የቪዛ ማስመጫ 7500 ደግሞ ውስጥ ይከፈላል። እሱ ተከፍሏል።
ከዛ ላይ ማለት ነው። ከዚህ ብር ላይ 40,000 ላይ 7,500 እዛ ይከፈላል። እሺ ታዲያ እናንተ ምን እጃችሁ ላይ ቀረ? ታዲያ ምን አተረፋችሁ? ምንም ነገር የለም፣ ምንም ነገር የለም። እዚህ ልጆቹ ቤተሰብ ነው የሚመጣው እንጂ በደላላ በእንትን አይደለም። ቤተሰብ ናቸው ተብሎ እንጂ የሚመጣው የደላላ ስራ አይደለም። በቃ እንደ ደላላ ቢሆን ብዙ ብር መጠየቅ ይቻላል፣ ሌላ ነገር ማድረግ ይቻላል። ደላላ ብትሆኑ ኖሮ ከዚህም በላይ መጠየቅ ትችሉ ነበረ። ይቻላል። አዎ፣ ግን በቤተሰብ ነው የሚመጣው። ደላላ ስላልሆናችሁ ነው 350,000 ብቻ የምትጠይቁት እንጂ ደላላ ብትሆኑ ኖሮ ለሮማንያ ከዚህ በላይ ትጠይቁ ነበር። በደላላ የሚያመጡት ልጆች እንግዲህ ከዚህ በላይ ምን ያክል እንደሚከፍሉ መጠየቅ ነው ያንን። እኛ ግን እዚህ ጋር ቤተሰቦቻችን ናቸው ዘመድ ናቸው ብለን ነው የምናመጣቸው። እዚህ ጋር ይጠየቃሉ። ስንት ብር ከፍለህ መጣህ ተብለው እየተጠየቁ ነው ሲመጡ። ይሄን ያክል ከፍያለሁ ይመጣሉ፣ ይጠየቃሉ። እዚህም ሲመጡ ማለት ነው። በጣም ደግ ነው እናንተ ለሰፈር ሰው እንደዚህ በትንሽ ብር ካመጣችሁ በጣም ጥሩ። ዘይነብ ቆየች። ደረሰኞቹን ልትልክ ነበር። ለምን እናንተ ተቀበልን ያላችሁ 3.3 ነው፣ እሷ ደግሞ ከፈልኩ ያለችው 3.4 ነው። ስለዚህ አንዴ ደረሰኙ ይድረሰኝና ደረሰኙን እያየን ደረሰኝ ዘይነብ ያስገባችሁ ወደ ደረጀ በየነ። ማን ነው ደረጀ በየነ? ሀቢባኛ አናውቅም። ይኸውልሽ አሁን ዱባይ ስታስገባ እዛ ያስገባችው ብር አለ ለእኛ እሱን አናውቅም። ደረጀ በየነ ማን እንደሆነ ማወቅ እንፈልጋለን። የመጀመሪያው ክፍያ የተፈጸመበት አካውንት ደረጀ በየነ። ነይ ግቢ ዘይነብ ፕሊስ አስገባ። ሩም ዘይነብ ቱ ሙሳ ካሶ። ሙሳ ካሶ ማን ነው? ይኸውልሽ ሙሳ ካሶ የራሷ ዘመድ ነው። ይሄ የሚለው ልጀምር እኩል ያለ ልጅ ነው። 80,000 ይደመራል። እሱ ደበር ይልኛል። እሺ ሰማ የአስሩ ደግሞ ድጋሚ ከፈሉ። ሌላ ሰው እኛ እናቅም ሀቢባ። እሺ ሌላ ሰው እናንተ የታደረሰኝ በእናንተ እሷ በእነዚህ ሰዎች የእነዚህ ሰዎችን አካውንት እነሱ ሰጥተውኝ ነው ያስገባሁት እያለች ነው። እናንተ የሰጣችሁ የኛ ፍትናት የምን አካውንት ያውልሽ የ15 ሰው አሁን እኮ ሴትዮዋ ስለሆንኩ ነው 15 ሰው ተጀመረላት። የ15 ሰው ተጀመረላት። አስሩ ሰው እንትናቸው ሄዶ እንዳለ ሪጀክት ተባሉ። የአስሩ ብቻ ድጋሚ ከፈሉት ነው ልጆቹ መልሱትን እያሉ ያሉት። አስሮቹ ድጋሚ ከፍለው አንደኛው መጣ፣ 9 ቀሩ። የእሷ 7 ሰው የኔ 2 ሰው ናቸው። የእሷ 7 ሰው ናቸው። የሁለቱን ሰው ሰጥናቸው። የ5 ሰው ነው የቀረው። 5 ሰው 100 ሺህ ብር ነው የቀረው። እሱንም ደግሞ እየሰራን እንሰጥሻለን ብለናታል። እሷ የምታወራው የተለየ ነገር የለም። 500 ሺህ ብቻ አሁን እናንተ የምትሉት 500 ሺህ ብቻ ነው የቀረብን ነው የምትሉት? አዎ የሁለተኛው ክፍያ ማለት ነው። 500 ሺህ ነው የቀረብን። ቤተሰብ ጋር ደግሞ የትኬት ማስቆረጫ ይቀመጥ ያለችውን ብር እሱንም አያስገብተን 640 ሺህ ደረሰኝ ሰጥተናታል። እሱንም ደረሰኙን ከፈለግሽ ነገር እናመጣልሻለን። እንደገና ደግሞ ከዚህ ወደ 1 ሚሊዮን ምናምን ሺህ ብር ልካንላታል። እሱም ደረሰኛለን እንልክልሻለን ሀቢባ። ጥሩ እሺ፣ ልንገርሽ አንድ ነገር ውዴ ሀይሚ ይቅርታ እና ልጆቹን የምታውቃቸው እሷ ናት። ልጆቹን የምታውቃቸው ሃይማኖት እሷ ስትከፍል እናንተ በዚህ አካውንት ያላችኋትን አካውንት አሁን እሷ የምታመጣቸው ሰዎች የምታመጣው ደረሰኝ እውነት ነው ውሸት ነው የሚለውን ለማወቅ እናንተ በዚህ ደረሰኝ ያስገቡ በዚህ አካውንት ያስገቡ ያላችሁትን አካውንት አንቺ ዋትሳፕ ላይ ላኪልኝ አካውንቱን እሷ ያስገባችበት አካውንት እልክልሻለሁ አለ እነሱ አስገቡ። በራሷ አካውንት ያስገባ ነው ብር አለ ኢትዮጵያ ያስገባላት አለ። ይሄ በሞላ አለ እልክልሻለሁ። እንደገና ደግሞ የአስሮቹ የሁለተኛው ክፍያ ባለፈው $2,000 ልኬላታለሁ ወደ 240 ሺህ። በፊት ደግሞ ሴትዮዋ ከልጆች ላይ ሰብስቤ ወደ 800 ሺህ ልኬላታለሁ። ልጆቹን እኔ ያመጣችኝን ልጅ አላቃቸውም። የምታውቃቸው እሷ ናት፣ የምታወራቸው እሷ ናት፣ ስለ ብር የምትነጋገረው እሷ ናት። ከዛ ላይ ለእኔ 10 ሺህ 20 ሺህ ብትሰጠኝ ነው። እኔ ስለ ደላላነት አላውቅም። ሲጀመር አገናኝ ስርዓት ኦሮምኛ ነው የሚያወሩት፣ አማርኛ አይችሉም ትለኛለች። እኔ ሲጀመር ያለ ነገር ዘይነብ አይደረግ እባክሽ ስርዓት እንኳን እባክሽ ሀይሚ አትፍሪ፣ ስራ ነው ምንድነው እያለች ራሷ ናት። እኔ 20 ሺህ 30 ሺህ ብትሰጠኝ ነው ከተሳካም። እሱም ደግሞ አንድ ሰው ነው የመጣው። እሱንም እንደሰጠኝ አንድ ሰው ነው የመጣው። እግዚአብሔር እናምልሽ ከ18 ሰው አንድ ሰው ነው የመጣው። 3 የኔ ሰው ናቸው፣ 15 ሰው ናቸው። አንድ ሰው ነው የመጣው። እዛ ጋር አዲስ
አበባ ገብቼ ለፈረንጁ ይሄን ያልከፈልኩ ትላለች፣ ይሄን ያለ ቀጠሮ ሰጡ ትላለች። አሁን በቃ አስጨርሻለሁ ኤምባሲ ከፍያለሁ፣ ለፈረንጁ 200 ሺህ ብር ከፈልኩ ትላለች፣ 300 ሺህ ብር ትላለች። ታዲያ ብር ከከፈልሽ ለምን ቪዛውን አይመታላቸውም ስንላት እኔ ምን አውቃለሁ ትላለች። እንደገና ማለት አንዱ ራሱ አንዱ ልጅና 20 ሺህ 30 ሺህ የምትሰጥሽ 20 ሺህ ከመጡ ሰጥሻለሁ ብላኝ ነበረ። መጀመሪያ ከመጡ ሁሉ ካለፈ አስብልሻለሁ ብላኛለች። እሷ ተባብራችሁ ነው የምትሰሩት። እሷ ለአንቺ ከፋይ ናት። እኔ እናንተ ለእሷ ከፋይ እንደሆናችሁ ነበር የነገረችኝ። ለእሷ ባና እሷ ለኛ ምትሰራን እሷ አስብላችኋለሁ፣ ከአንድ ሰው ይሄን አስብላችኋለሁ፣ ለእኔ ይሄን አስብልሻለሁ፣ ለአንቺ ለእኔ እንደዚህ እያለች የምትለው ራሷን አስጀመር። ግማሾቹ ደግሞ ወረቀት፣ ግማሾቹ ዱባይ ሆነው ግማሾቹ ሌላ ሀገር ሆነው ነው ቪዛ የተሰራላቸው። ዘይነባ ቀጠሯቸው አዲስ አበባ በዚህ ቀን መገኘት አለባቸው ስለ ግማሹ ዱባይ ነው ያለው ትለኛለች፣ ግማሹ እንትን ሀገር ነው ያለው ትለኛለች። እንዴት አድርገሽ አሻራ ሳይሰጡ እንዴት አድርገሽ ቪዛ አሰራሽላቸው? እንዴት ተሰራ ስለት እሷ የምታሰራትበትን መንገድ እንግዲህ እሷ ታውቃለች፣ እኔ አላውቅም። ግማሹ ዱባይ ሆኖ ፕሮሰስ ይጨርሳል። እንዴት ሆነ እንደጨረሰ አላውቅም። እኔ እሷ ናት የምታውቃቸው ልጆቹ። እኛ የምናውቀው ኢትዮጵያ እንዳሉ ነው። ልጆቹን የምታውቃቸው እሷ ናት። እኛ እኔ በመልክ አሁን ከ18 ውስጥ አንዱን አላውቅም። በመልክ አላውቃቸውም። የምታመጣቸው እሷ ናት፣ የምታናግራቸው እሷ ናት። ኦሮምኛ ነው የሚችሉት፣ አማርኛ እኔ አማርኛ ነው የማወራው። ሲጀመር ቁጥራቸው የሚለኝ አላውቃቸውም። እኔ ብሩን በዚህ አስገባለችን ሴትዮዋ። ዱባይ ግማሹን አስገባን፣ ግማሹን ከዚህ እየመጣች ከኛ ላይ ስወስድ ደላላዋ ማለት ነው ፈረንጇ ደሞዛችንን በቃ ኢትዮጵያ እኔ ያስገባላቸው ስባ ስትላን ስንሰጥ እነዚህ ልጆች ተጀመረላቸው። አዲስ አበባ ገቡ። ሪጀክት ካባሉ 18ቱም ሪጀክት ተብለው አንድ ሰው መጣለን። ከዛ የሁለተኛ የከፈሉትን አንዳንድ ሺውን መልሱልኝ አለችን። በቃ ሴትዮዋን ጠይቄ ይመለስላቸዋል። የመጀመሪያ ብር የወረቀት ነው ብለዋል። የሁለተኛውን እንመልስልሻለን። የወረቀቱን ደግሞ ታውቃለች። ለዘይነባም ነግራለች፣ ለልጆቹም ነግራለች። እሺ ብለዋል። የሁለተኛውን ብር ብቻ መልሱልን ሲሉ ለሰዎቹ ነገርኳቸው። ሚስተር እባክህ በቃ ልጆቹ አላስቀምጥ ብለውናል ኢትዮጵያ ላይ፣ የሁለተኛው ክፍያ መልስልኝ፣ ልጆቹ እያሰቃዩኝ ነው ስለው በቃ ቤሩት ላይ ባለፈው ረብሻ ነበረ፣ እንመልስልሻለን፣ በየወሩ አንዳንድ ሺህ እንሰጥሻለን አሉ። ሁለት ጊዜ ሰጡኝ ልኬላታለሁ። ከ7 ሰው ውስጥ የ2 ሰው ልኬላት ወጥተዋል። አሁን 5 ሰው ነው የቀረው፣ አንዳንድ ሺህ ዩሮ ወይ ደግሞ ዶላር። እሱንም ደግሞ ሰዎቹ ሲሰጡኝ እሰጥሻለሁ ዘይነባ እባክሽ፣ እኔ ሰው ቤት ነው ያለሁት። ሰዎቹም ካልሰጡኝ ደግሞ እኔና ባሌም ተራተን እየሰራን እንሰጥሻለን ብያታለሁ። እግዚአብሔርን ነው የምልሽ። እኔ ሁሉ ነገር ታመጣለች፣ እንዲህ ሚዲያ ላይም ትወጣለች። በሰላም እያወራን ነው፣ እየተነጋገርን ነው። እሷ ግን ከኔ ጀርባ ብር እየሰጠዋት እያስገባንላት ሌላ ነገር ነው እንትን እያለች ያለው። ለመሰለሽ ያንቺ ስልክ ተዘጋች ብሎ ካረግሻት ለዛ ነው። ስልክ ተሰብሮ ነው ባትሪ ልጁ ሰብሮብኝ ነው። እግዚአብሔር ልጁ ስሪን ማፍሶብኝ ነው የምሰራበት ቤት ማለት ነው። እናቷ እኮ እየታሰረች ነው ኢትዮጵያ። ታውቂያለሽ ይሄንን? እናቷ የዘይነብ እናት መታሰሯን። ጎረቤት ናችሁ እንግዲህ ታውቂያለሽ አይደል? ወስደዋት ነበረ። ከዛ ሁሉን ነገር ተናገረች፣ ተመልሳ ወጣች። እናትየዋ ማለት ነው። ሁሉን ነገር ተናገረች። እኔ ማውቀው ነገር የለም። ባንዴ ማዛ እናት በዚህ እድሜዋ እስር ቤት መግባት በጣም አያሳፍርም? እናት የልጅ ያየች እናት እስር ቤት፣ እኔ እንጃ። እኔ እናቴ እስር ቤት ከምትገባብኝ እኔ እንጃ። እኔ ሞቴን እመርጣለሁ። እናት በዚህ እድሜዋ ያንቺ እናት ላይ ቢሆን ነገሩን በቀላሉ ታይዋለሽ። እናቷ በእሷ ምክንያት እስር ቤት ሲገቡ አስቢው። በስተርጅና አያሸማቅቅም? አያሳፍርም? የአካባቢው ሰው ያሸማቅቃል። እሱንም እኮ ሀቢባ ነግረናታል ለዜነባ። በቃ ዜነባ አንቺ አትደበቂ፣ እኛ ያጠፋነው ጥፋት የለም እዚህ ጋር በቃ ይሳካል ብለን ልጆች ተጀመረላቸው፣ ሪጀክት ተባሉ። እሷ በተደበቀች ሰዓት ነው እናትየዋን የወሰዷት። ወዲያው ወሰዷት፣ ወዲያው ተመልሳ መጣች። ከዛ ልክ እንደዛ ሲሆን ጊዜ ሀይሚ እያሰቃዩ ነው፣ እባክሽ የሁለተኛውን አስመልሽልኝ ምናምን ስትለኝ በቃ እንደምንም ብዬ እየፈለኩ ከጓደኞችም ከሰዎቹም ላይ እየጠየኩ መልሳለሁ ብዬ ወደ 800 ምናምን ሺህ ብር ባለፈው አስገባንላት። እየሰማሽ ነው? እንደገና ደግሞ ለትኬታቸው ደግሞ በሁለት አካውንት ይቀመጥ ያለችውን ብር እሱንም ከፋዘር ጋር እና እሱ አባት ጋር ነበር፣ እሱንም መልሰንላታል። እዚህ እንደገና ወደ ስንት ብር የተመለሰላት አለ። ስጭ በቃ እንደሚሆን አንዴ ሆኗል አከፋፋያቸው ብለን ሰጥተናታል። እያስገባችላቸው ነው። በቃ ሰላም ላገኝ ስትለኝ የኔ ቀደኔ ነገር ሰርች አገኘዋለሁ በወረች ሴትዮ የምትሰጠኝን ብር ራሱ እየሞላን እየሰጠናት ነው እግዚአብሔርን። እዛ ጋር ግን ይሄን ብር
አይቆጨኝም። እኔ ተጠቅሜበት በሆነ አይቆጨኝም። ግን የተጠቀምበት ፈረንጅ ነው። እውነት እግዚአብሔር ፍርዱን ይስጣቸው። እኛ ከነሱ በታይ እዚህ እየፋጋን አፈር እየራስን፣ እነሱ ግን የእኛን ብር አታለው እንደዛ አረጉን። ሶሪ ሚዩት ነበርኩኝ። ያታለላችሁን ፈረንጅ ለምን አትከሱትም ታዲያ? ቤይሩት ነው ያለው እሱ ሄደ። ከዚህ ንብረቱ ሸጦ ምን ብሎ ቤይሩት ገብቷል። አሁን ቅድም እኮ ስልኩን እሷ ምን ታርገሽ ስልኩ ነኝ እኔ ሰጥሻለሁ የምትል ሴትዮዋ ቤይሩት ነው ያሉት እነሱ ባልና ሚስቶች ቤይሩት ገብተዋል። ዘይነብ ነግራታለሁ ለዘይነባ ሁሉ ነገር እኛን ራሱ ከእነሱ ጋር እርቀውን አብረውን የባለቤቴን የ3 ወር ደሞዝ የወንድሜን ነቅጠው የእኔን የ2 ወር ደሞዝ ነቅጠው ነው ያስወጡን። ህግ ጋር እንኳን ብንሄድ አናቅም ነው ያሉን። ደላሏ እስከ ጭራሹም ስልኳን አጥፍታለች። አናቃችሁም ብለው ጭራሽ ብሎክ አድርገውናል እኛን ራሱ ማለት ነው። እዚህ ደግሞ በህግ ብንሄድ ህግ ከምንም የማኖር ነገር የለም። አንድ ነገር ትክክል። እኔ በአንቺ ቦታ ሆኜ የሆነ ፈረንጅ አመጣሁና የሀገሬን ዜጎች ኢትዮጵያዊ ጎረቤቶቼን አብሮ አደጎቼን እኔን አምነው ያላቸውን ከብትም መሬትም ሽጠው ከዘመድ አዝማድም ተበድረው ከፍለው ወደ ሮማንያ ለመምጣት ይህንን ሁሉ ገንዘብ አወጡ እኔን አምነው። እኔ ደግሞ ፈረንጁ ከዳኝ። የተማመንኩበት እውነት ሆነ እንበልና የተማመንኩበት ፈረንጅ ከዳኝ። ማን ነው ተጠያቂ? ማን ነው ተጠያቂ? እኔ አይደለ? አዎ። ለምን እኔ ነኝ። እነሱ አላዩትም አያውቁትም። እኔ ነኝ ያመንኩት። እኔ ነኝ አምኜ ወገኔን ያስበላሁት። እውነት ፈረንጁ ኪስ ገብቶ ከሆነ እኔ አስመሳይ አይደለሁም። ያላየሁትን ነገር አካውንት ውስጥ የገባ ነገር ሳላይ ፈረንጅን የበላው ገለመሌ አልልም። ሮማንያዎቹ ሰው ማምጣት ከፈለጉ በነፃ ቪዛ የሚያመጡት፣ ግን አበሻ በነፃ ማንንም መርዳት ስለማይፈልግ ኦፍኮርስ ገንዘብ ያስከፍላል። ግን ኦቨር በዛ። ይኸውልሽ ሀቢባ በፊት ሴትዮዋ በነፃ ነው የምታመጣቸው። ወንድሜን፣ ባለቤቴን፣ እህቶቼን ያው በቤተሰብ እንዳለ በነፃ ነው ያመጡን። እኛ ማለት ነው ወንድሟን ራሱ በዚህ አጋጣሚ ወንድሟን 1 ብር ሳልቀበል ነው ያመጣሁት። ሌላው 300-400 ሺህ ብር ሲቀበል እኔ እንዲሁ ነው ያመጣሁት። ወንድሟን ራሱ ማለት ነው። ከዛ ይሄ ሰውዬ እኔ የምሰራበት እህቱ ዶሮ ቤት አላቸው። ይኸው እዚህ ፊት ለፊት ነው አሁንም ዶሮ ቤቱ። ከዛ እንደዚህ ሰው እንፈልጋለን የራስ ሰው ደህና ሰው ካለሽ ምናምን ስትለኝ ዘይነባ እንደዚህ ሰው እየፈለጉ ነው፣ ግን ወረቀታቸውን በራሳቸው አስጨርሰው ትኬታቸውን ራሳቸው ቆርጠው ፕሮሰሳቸውን ራሳቸው ጨርሰው የሚመጡ ካለ ሴትዮዋ ሰው እየፈለገኝ ነው ስላት፣ ኧረ አብሽር ሰው አለ ችግር የለም ሰው ከፍሎ የሚሄድ አለ፣ ወረቀታቸውን ራሳቸው ጨርሰው መሄድ ይፈልጋል አለችኝ። ከዛ ካለሽ ፈልጊ አልኳት። ከዛ ለሰዎቹ ነግራቸው ሰው እንደዚህ እንከፍላለን ብለዋል እንመጣለን ብለዋል ብዙ ልጆች አሉ ስላት፣ አንጫቸው አሉ ሰዎቹ ማለት ነው። ከዛ ፓስፖርታቸውን ሌላ ባላከችልኝ ሰውየው ሰጡ። ሰውየው ለደላላዋ ሰጠ። የባለቤቱ ባለዶሮ ደላላዋን አላወራትም። ሰውየው ነው የሚያወራት የሚያመጣቸው ሰውዬ ማለት ነው። ለራሱ ካምፓኒ የሚያመጣቸው አሳልፎ ለደላላ ነው የሰጠው። በራሳቸው ወጪ ጨርሰው እንዲመጡ ማለት ነው። ከዛ ወርክ ፔርሜቱ ሁሉን ነገር ጨረሰ ላከላቸው። ኢትዮጵያ ግን ያልሻት መጀመሪያ ግን ለዘይነብ ያልሻት የአሰሪዎቼ ወንድም ነው ዶሮ ቤት ያለው ነው። ትክክል እህት ታዲያ ለምን የምሰራበት እህት ናት ያመጣቸው። እሱ ሰውየው ነው የሚያመጣቸው። ግን እንዳለ ወረቀታቸውን በራሳቸው ወጪ ሰርተው ጨርሰው እንዲመጡ ነው ያለው። እኔ ወጪ ከፍዬ አላመጣቸውም። ከፈለጉ ራሳቸው ወጫቸውን ሸፍነው የሚመጡ ከሆነ እፈልጋለሁ ነው ያለው ሰውየው። ከዛ ስጠይቃት ዘይነባን ከፍለው ይከፍላሉ። ሁሉም ሰው እንከፍላለን ተስማምተዋል ብለዋል። ይጀመርልን ብለዋል አለች። ለምን መጀመሪያ ሰዎቹ አምጥተው እንዳለ ጠፍተውባቸዋል። የሚገርምሽ ነገር ከሷው ላይ ወደ 6 ልጆች መጥተው እንዳለ ሌላ ሀገር ገብተዋል። ታውቃለች፣ ጠፍተዋል በሞላ። አሁንም ድጋሚ አልከስም ከፈለጉ በፊት 6 ሰው ከወሰደች እና ወደ ሌላ ሀገር ከተሻገሩ ደላላ ናት ዘይነብ። ተሻግረዋል። ደላሎች ናችሁ። አሁን ዘይነብ ብሯ ባይበላ እነዛ ሰዎች ነፍሰ ስጋዋን ባያስጨንቁት ኖሮ ሚዲያ ላይ ማትወጣም በዚሁ ነገር ትቀጥልበት ነበር። ብሩ ጥሟቸው አንድ ሰው በ350 ሺህ እየወሰዳቸው ሐራም ተሳክቶላቸው ቢሄዱ ራሱ ለሮማንያ የምትባል ድሃ ሀገር 350 ሺህ ብር በአንድ ሰው መብላት በጣም ብዙ ብር ነው። ከዚህ ድሃ ሴትዮዋ ናት እኮ ይሄን ብር እኮ እኛ አልወሰንም እኮ ሴትዮዋ ናት። ሴትዮዋ ይሄን ያህል ብር ከፍላለሁ መምጣት የሚፈልግ ሰራላቸዋለሁ አለች። ልጆቹ እሺ አሉ።
አገናኘኋት ዘይነባን። በቃ ይሰራላቸው እንመጣለን ብለዋል አለች። ዘይነባን አገናኘኋት ይጀመርላቸው አለች። ከዛ ነፃ የምታመጣ ሴትዮ በአንዴ 350 ሺህ እንዴት ጠየቀች? እየመጡ እየጠፉ ስለሆነ የሚለዋል ድራማ ፈጥራችሁ ይኸውልሽ፣ እየመጡ እየጠፉ የሚለውን ድራማ ፈጥራችሁ ከሰው ብር ለመቀበል ከሆነ ሳትሉ ይሄንን በነፃ ነው የማመጣው ብላችሁ ክፍያ መጠየቅ ትችላላችሁ። ሀቢባ ልንገርሽ እንኳን እንዳለ ጠፍተዋል። እዚህ መጥቶ የሚቀመጥ የለም። እንኳን እነሱ አሁን ቅድም ያወራች ሴትዮ 10 ሰው አምጥታ እንዳለ ጠፍተውባታል። ከ10 ውስጥ 2 ናቸው። 3 እህቴ እና የአክስቶቼ ልጆች ናቸው አሁን እዚህ ድርጅት ያሉት። እቺኛዋ ራሱ ዳቦ ቤት አላት አሁን የገባሁባት 12 ሰው 13 ሰው አምጥታ እንዳለ ሄደውባታል። እግዚአብሔርና ምርሻውን እንጂ ቅድም ያወራችሽ ሀረዋ እህቴና የአክስቶቼ ልጆች ነው አሁን እዚህ ራሱ የቀሩት በሞላ ሄደዋል። ግማሾቹ እንኳን ሌላው ቀርተሽ ወንድሟ እኔ ዋስትና ሆኜ በቃ ወንድሜ ነው ያጎቴ ልጅ ነው ብዬ አምጥቼ 3 ወር አይዲውን ሲያገኝ ነው የጠፋው። እዚህ ቡካሪስት ተቀጥሮ ነው የሚሰራው አሁን በ1000 ዩሮ ምናምን ነው የሚተከፍለው። እዚህ ጋር እኔን አስፋው ለሰዎች በኋላ ትልልቆቹን ልላክ ካልሽ በኋላ አላክሽም እያልኩሽ የላሉ ደረሰኝ ምንድን ነው 8 እና 5 ሲደመር 12 ሰው በ13 ሰው ስም ደረሰኝ ምንድን ነው 200 ሺህ ይሄ ብቻ አይደለም ደረሰኝ አለ ገዛ ይኸውልሽ ልጅቷ አንቺ ደላላለትሽን እመኚ መጀመሪያ ለመሰለሽ ከነዚህ 20 ሰዎች በፊት ሌላ ሰው ልከሽ ባንቺ ጠፍቷል እያለች ነው ሰምተሻላ ልከሻል አላክሽም የላክሻቸውን ሰዎች ታመጣለሽ እኔ ልጆቹ አሉ ጥያቄው አጭር ነው ዘይነብ ልከሻል አላክሽም አው ወይም አይ ነው መልሱ ልከሻል አላክሽም ከነዚህ ከ20ዎቹ በፊት ልከሻል ሮማኒያ 6 ነው 7 ሰው አላክሽም ቀላል መስልክ ያለው ወይ ማለት ወንድሜ ጋር ልከሻል ወስዳለች ልከሻል አላክሽም እሷው ናት የወሰደች አዎ ልክ ያለው አዎ ስንት ሰው ከዛ ከ20ዎቹ በፊት ስንት ሰው ግን ብር ልክ ከበላ ብሩ በኋላ እናወራለን ስንት ሰው ልከሻል ከወንድሜ ጋር 5 5 ሰው ልከሻል ከ20ዎቹ በፊት 5 ሰው ልከሻል አዎ እሷ 6 ነው ያለችው ስትመለስ እንጠይቃታለን ማስረጃ 6ቱንም ሰዎች ልታመጣቸው ትችላለች ኦኬ 2 ሴት 3 ወንድ 2 ሴት 3 ወንድ 5 ሰው እሺ እነዚህን 5 ሰዎች ስትልኪ ከወንድምሽ ጋር 6 ማለት ነው 5 ከወንድሜ ጋር 5 ስትል ስራጅ የሚባሉ 175,000 ከማል 200,000 እንትን ዘሃራ ከነስማቸው ነው ነገርሽ ዘሃራ 123,000 ከድጃ 200,000 እንዳለ በግዛው አካውንት ነው ያስገባ። 1 ብር ዘይነብ ከዚህ ወስዳለች ከተባለ ኦኬ ደረሰኙን እፈልጋለሁ። ስለዚህ ይሄ ገንዘብ ስለጣማችሁ 5ቱ ሰዎች 170,000 200 ምናምን ሺህ ምናምን ከፍለው ሄደው ስለጣማችሁ ለምን አንጨምርም ብላችሁ 20 ሰው ደግሞ እንደዚህ አይነት ዋጋ 4.4 ሚሊዮን ብር አውጥተው እንዲህ አስገብኝ ኦኬ ግዛው አስገባለሁ ምንም ያወራው ዘይነብ አንቺም የቀሩትን ትልልቅ የምትያቸውን ደረሰኞች ላኪ የላክሻቸውን 12 ደረሰኞች እደምራለሁ ሃይማኖት ደግሞ እሷ ጋር ያለውን ላንቺ በዚህ አስገቢ ብላ የላከችው አካውንት ከዛ አካውንት ውጪ ያስገባሻቸው ገንዘቦች አይቆጠሩም ለምን እሷ በዚህ አስቶችና አንቺ ያስገባሽበትን እናስተያያለን የላከችበትን ማስረጃ ትልክልናለች ወደ አንቺ የላከችበትን ላኪ ብላ ስትሰጥሽ ከሰጠችሽ አካውንት ውጪ ያመጣሻቸው ደረሰኞች ተቀባይነት አይኖራቸው ስለዚህ ከሁለታችሁም ወገን ያሉትን ማስረጃዎች አጠናክራችሁ ላኩልኝና ዋትስአፕ ላይ ነገ እንገናኛለን አሁን በቃ ማስረጃዎቻችሁ ስታመጡ አችን ጋር ያስገባችሁ ምር የመለስንለት ራሷ ጋር ዘይነባ ጋር ለደረሰኝ እኮ ዘይነባ አልሰማሽኝም የሰጠቻችሁን ታውቃለች እንደገና ደግሞ ግማሹን ነው እኮ ልጆቹ እዚህ ያሉ ልጆች አሉ ከእነሱ ላይ የተቀበለ ነው ሴትዮ የወሰደችው እንደገና ደግሞ የልጆች አሉ እዚህ ከእነሱ ላይ ዶላሩ ለሴትዮዋ እየሰጠች እዚህ የሚሰሩ ልጆች ኢትዮጵያ አሉ ለእነሱ ነው ያስገባችላቸው ዘይነባ እንደቃታል አይሚ እነሱ ይመጣቸዋል ወይስ አንቺ አስገቢ ያልሽኝ ቦታ ነው ያስገባው እዛ ሰሩ ሴትዮዋ የተቀበለችው ልጆቹን እኔ ያውቃቸዋለሁ ወይስ አንቺ አዘሽኝ ነው ያስገባው ዘይነባ ልጆቹ ታዲያ እዚህ ቢኖሩ ዶላሩን ሴትዮዋ እየወሰደች እኮ ነው ያስገባሽላቸው
ራስ ሰብስበሽ ወንድምሽ ራሱ ያውቃል። ለዘመዶችሽም ግማሹ ለነ ሞክታ ለነማ ያስገባሽላችሁ ዘይነብ ራስሽ አለሽ ዶላሩን እንትን እያለ ደላለው እየሰበሰበን ከዱባይ ከዚህ እየለቀመን ስትናገር ደላለው እኔ እኮ እሱን አይደለም የምልሽ አንቺ በእናትሽ ያስገቢ ያልሽኝ ነው እንጂ እኔ ሩማንያ የሚያሉትን ሀበሻዎች እኔ አውቄ የለም ያስገባው ወይስ አንቺ አዘሽኝ ነው ወይስ አንቺ አዘሽኝ ያስገባው? ዘይነብ ልጆቹ እኮ ታዲያ እዚህ ቢኖሩም እኮ ልጆቹ ለሴትዮዋ ዶላሩን ሰጥተዋታል እኮ ዶላሩን ሴትዮዋ እየዞረች ልቅም አድርጋ ወስዳ ነው እኮ ልጆቹ የሰሩበትን ብር እኮ ነው ያስገባሽላቸው ለልጆቹ። ማነው ያዘዘኝ? ማን ነው? እኔ ማውቀው ማንን ነው? አንቺን ነው እነሱ? ታዲያ እኔ የምታውቂኝ ልጆቹ ለሴትዮዋ ያስገባችው አንቺ እንትን ብትይ ለሴትዮዋ የወሰደችው ራስሽ ስጫቸው። ለሴትዮዋ እንትን እያልሽ ስጪ ያልሽው ራስሽ። ወረቀቱ ሲጀምር 120 ሺህ ብር እንደሚያስፈልግ ነግሬሽ ይከፈል ያልሽው ራስሽ። እኔ ምን አደረኩ ታዲያ ዘይነባ? አይሰማም እኮ ስልኩ እኔ ልጆቹ አይሰማም። ዘይነብ ከሌ ተቀበይ ድምፅሽ አይሰማም። ጮክ ሰማ ወደ ውጭ የወጣው ነው። እሺ ሃይሚ ወይ ሀይር እኔ ልጆቹን አናግሬ ከልጆቹ ተቀበይ ነው ያልኩሽ ወይስ አንቺ ነሽ ከከሌ ተቀብያለሁ አስገቢ ያልሽ? አልሽኝ ባለው እኔ ልጆቹን እኔ የሰበብ ብሩን አውቃቸዋለሁ። ልጆቹ ሩማንያ ያሉትን ልጆች እኔ አውቃቸዋለሁ። አጠቃቸውም ግማሹን ዘይነ እኮ ይሄን ያህል ዶላር አለ ከወንድምሽ ላይ ከዘመድሽ ላይ ከነ ሙክታላ አይደል እንዴ ብር እየሰበሰበ ለሴትዮ የሰጠ ነው። በቃ ነይ ይኸውልሽ እያየሽኝ አውሪ ሮማን እሺ ባር እየተጨመረ ነው። ጨርሺ ቻርጅ